አርእስተ ዜና። በተለያዩ ሀገራት በኢመደበኛ ፍልሰት ችግር ውስጥ የነበሩ ዜጎች ወደ ሀገር ቤት ተመልሰው ከቤተሰቦቻቸው ጋር እንዲቀላቀሉ እየተደረገ መሆኑን የኢትዮጵያ አደጋ ስጋት ስራ አመራር ኮሚሽን አስታወቀ። ኮሚሽኑ ከሳውዲ አረቢያው ንጉስ ሳልማን የሰብአዊ እርዳታ ማዕከል ጋር በመተባበር ከስደት ተመላሾችን መልሶ ማቋቋም የሚያስችል የድጋፍ ስምምነትም ተፈራርሟል። በቀዳሚነት እናጋራችኋለን። የኢትዮጵያ ቤተ መዛግብትና ቤተ መጻሕፍት አገልግሎት ከጃፓን የሀገር ውስጥ ሚዲያ ጋር ተቋማዊ የጽሑፍ ቅርሶችን በዲጂታል ለመጠበቅ የሚያስችል የቅድመ ስራ ውል መግባቢያ ስምምነት ተፈራረመ። ስምምነቱ የተቋሙን የቆዩና ታሪካዊ መዛግብት ለትውልድ ለማሻገር ትልቅ ፋይዳ እንዳለው ተገልጿል። ታደምጡታላችሁ። ሞሮኮ በስፔን ግዛት በምትገኘው ሴኡታ ድንበር ላይ አዲስ የፍልሰተኞች ሙከራ እንዳይኖር ጥብቅ የጸጥታ እርምጃዎችን መውሰዷን አስታወቀች። ይህ ውሳኔ የተላለፈው በማህበራዊ ሚዲያዎች ላይ ድንበሩ እንደሚከፈት የሚገልጹና ሰዎች በጅምላ ወደ ስፔን ግዛት እንዲሻገሩ የሚያበረታቱ ጥሪዎች መሰራጨታቸውን ተከትሎ ነው። ዝርዝር አለን። ኢራን ከአሜሪካ ጋር ያለውን ጊዜያዊ የሰላም ስምምነት ለማደስ ምንም አይነት መሻሻል የለም ስትል አስታውቃለች። በፋርስ ባህረ ሰላጤ ያለውን ጦርነት በዘላቂነት ለመቋጨት በሚደረገው ጥረት ላይ ኢራንና አሜሪካ አሁንም እሰጥ አገባ ውስጥ መሆናቸውን አንድ ከፍተኛ የኢራን ምንጭ ገልጿል። ከባህር ማዶ ያዝነው ጉዳይ ነው። ሰላም ጤና ይስጥልኝ ሀገሬ ቴሌቪዥን ተመልካቾቻችን እንደምን ቆይታችኋል? የዕለቱ የምሳ ሰዓት ዜናዎች ወደ እናንተ መድረስ ጀምረዋል። ከሀገር ውስጥ እንዲሁም ከውጭ ያዝናቸው መረጃዎች ምህረት ደግፍ የማስደምጣቸው ይሆናል። አብራችሁኝ እንድትቆዩ አክብሮታዊ ግብዣዬ ነው። በተለያዩ ሀገራት በኢመደበኛ ፍልሰት ችግር ውስጥ የነበሩ ዜጎች ወደ ሀገር ቤት ተመልሰው ከቤተሰቦቻቸው ጋር እንዲቀላቀሉ እየተደረገ መሆኑን የኢትዮጵያ አደጋ ስጋት ስራ አመራር ኮሚሽን አስታወቀ። ኮሚሽኑ ከሳውዲ አረቢያው ንጉስ ሳልማን የሰብአዊ እርዳታ ማዕከል ጋር በመተባበር ከስደት ተመላሾችን መልሶ ማቋቋም የሚያስችል የድጋፍ ስምምነትም ተፈራርሟል። በስምምነቱ ወቅት ማዕከሉ ለተመላሾች ማጓጓዣ የሚሆኑ ተሽከርካሪዎችን ጨምሮ የተለያዩ ቁሳቁሶችን ድጋፍ ያደረገ ሲሆን የሁለቱ ሀገራት ታሪካዊና ስትራቴጂክ አጋርነት እያደገ ስለመምጣቱን ተገልጿል። የኢትዮጵያና የሳውዲ አረቢያ ባለስልጣናት በዜጋ ተኮር ዲፕሎማሲና በሰብአዊ ትብብር ዙሪያ ያላቸውን ቁርጠኝነት አረጋግጠዋል። ከስደት ተመላሾች መካከል የነበራቸውን አስከፊ ውጣ ውረድ ያስታወሱ ዜጎች ወደ ሀገራቸው በመመለሳቸው የተደረገላቸውን እንክብካቤ አመስግነዋል። በቀጣይም በሀገራቸው ሰርተው ለመለወጥ እንደሚተጉ የገለጹ ሲሆን ይህ መደበኛ ስደት ምን ያህል አስከፊ እንደሆነም አጽንኦት ሰጥተዋል። በዋና ኮሚሽነር ብርሃኑ አደሎ የተመራው የኢትዮጵያ ሰብአዊ መብቶች ኮሚሽን ልዑክ በስዊዘርላንድ ጄኔቫ እየተካሄደ በሚገኘው የኮሚቴው 35ኛ ጉባኤ ላይ በመሳተፍ ላይ እንደሚገኝ ተገልጿል። ኢሰመኮ ከተቋቋመበት ሕጋዊ ኃላፊነት በመነሳት በሚያካሂዳቸው የክትትል፣ የምርመራ፣ የልዩ ልዩ ጥናቶችና ከባለድርሻ አካላት ጋር በሚያደርጋቸው የምክክር መድረኮች የተገኙ ግኝቶችን መሰረት በማድረግ የአካል ጉዳተኞች መብቶች ሙሉ በሙሉ መከበራቸውንና በተገቢው መንገድ መተግበራቸውን ለማረጋገጥ የሚያስችል ገለልተኛ የሰብአዊ መብቶች ምዘና ሪፖርት ያቀርባል። በዚህ ዓለም አቀፍ ጉባኤ ላይ መሳተፍ ኢሰመኮ የአካል ጉዳተኞችን መብቶች ለማስከበር የሚያደርገውን ሀገራዊ ጥረት በዓለም አቀፍ ደረጃ ለማሳወቅና በክትትል ግኝቶቹ ላይ ተመስርቶም አዎንታዊ ተጽዕኖ ለመፍጠር እንዲሁም ውጤት ለማምጣት ከፍተኛ ፋይዳ አለው ሲልም ተቋሙ ገልጿል። የክለሳ ሂደቱ አካል የሆነው የትኩረት ነጥቦች ዝርዝር በተባበሩት መንግስታት ድርጅት የአካል ጉዳተኞች መብቶች ኮሚቴ አማካኝነት በመጪው መስከረም 2019 ዓ.ም ይጸድቃል ተብሎ እንደሚጠበቅም በማህበራዊ ትስስር ገጹ አስፍሯል። ኢትዮጵያ እንደ አውሮፓውያን አቆጣጠር በ2010 አዋጅ ቁጥር 676/2002 በማውጣት ስምምነቱን ያጸደቀች ሲሆን የተጣመሩ የሁለተኛና ሶስተኛ ዙር ወቅታዊ ሪፖርቷንም እንደ አውሮፓውያን አቆጣጠር በ2023 ማቅረቧ ይታወሳል። የኢትዮጵያ ንግድ ባንክ 36 ቢሊዮን ብር ግብር መክፈሉ ተገለጸ። ባንኩ አገልግሎት ሰጪነቱን ብቻ ሳይሆን የሀገር ግብር ከፋይነቱንም በተግባር እያረጋገጠ ይገኛል ተብሏል። ባለፈው የበጀት ዓመት ብቻ 36.8 ቢሊዮን ብር ግብር በመክፈል ለሀገራችን ልማትና እድገት የራሱን የላቀ አሻራ አሳርፏል። በተያያዘ ዜና የኢትዮጵያ ንግድ ባንክ ፕሬዝዳንት አቶ አቤ ሳኖ በፋይናንስ ዘርፍ ባሳዩት የላቀ አመራር የዓመቱ ምርጥ ባንክ ዋና ስራ አስፈጻሚ ሽልማትን ማሸነፋቸው ተሰምቷል። ሽልማቱ የተበረከተው ዓለም አቀፉ የስትራቴጂክ ጥምረት ማዕከል በአዲስ አበባ ስካይላይት ሆቴል ባካሄደው 29ኛው ኮኔክትድ ባንኪንግ ሰሚት ኢኖቬሽን ኤንድ ኤክሰለንስ አዋርድ 2026 መድረክ ላይ ነው። ይህ ታላቅ እውቅና አቶ አቤ ሳኖ በፋይናንስ ዘርፍ ባሳዩት የላቀ አመራር በተለይም የኢትዮጵያ ንግድ ባንክን ግዙፍ የዲጂታል ትራንስፎርሜሽንና የፈጠራ ጉዞ በበላይነት ለመምራት ላበረከቱት የላቀ አስተዋጽኦ የተሰጠ መሆኑ ተገልጿል።
አቶ አቤሳኖ ይህንን ክብር ለሁለተኛ ተከታታይ ዓመት ማግኘታቸውም በሽልማት ስነ ስርዓቱ ላይ ተገልጿል። የባንኩ ኮርፖሬት ኮሚኒኬሽን ዳይሬክተር አቶ አልሰን አሰፋ ፕሬዝዳንቱን በመወከል ሽልማቱን ከተቀበሉ በኋላ ይህ እውቅና የባንኩን ጠንካራ አመራር የሚያሳይ ከመሆኑም በላይ ለመላው የባንካችን ሰራተኞችና ደንበኞች የተበረከተ የጋራ ስኬት ነው ብለዋል። የኢትዮጵያ ቤተ መዛግብትና ቤተ መጻሕፍት አገልግሎት ከጃፓን ሚዲያ ጋር ተቋማዊ የጽሑፍ ቅርሶችን በዲጂታል ለመጠበቅ የሚያስችል የቅድመ ስራ ውል መግባቢያ ስምምነት ተፈራርሟል። በተቋሙ ዋና ዳይሬክተር አቶ ሰርጸፍሬ ስባትና በጃፓኑ ሎካል ሚዲያ ላብስ ዋና ስራ አስፈጻሚ ሚስተር ኪዮሂዴ አሹጂማ መካከል የተፈረመው ስምምነት የተቋሙን የቆዩና ታሪካዊ መዛግብት ለትውልድ ለማሻገር ትልቅ ፋይዳ እንዳለው ተገልጿል። በስምምነቱ መሰረት በጃይካ ድጋፍ የሚከናወነው ይህ የዲጂታላይዜሽን ስራ እንደ አውሮፓውያን አቆጣጠር ከ2027 እስከ 2029 ባሉት 2 ዓመታት ውስጥ የሚተገበር ሲሆን የመጀመሪያው ዓመት ሙሉ በሙሉ ለጥናት የተመደበ ነው። ፕሮጀክቱ የጃፓንን ዘመናዊ ቴክኖሎጂ ለኢትዮጵያ አርካይቮች አገልግሎት መዋልን ዓላማ ያደረገ መሆኑም ተመላክቷል። በውይይቱ ወቅት ከተቋሙ ማኔጅመንት አባላት ለተነሱ ስጋቶች ሰፊ ማብራሪያ የተሰጠ ሲሆን ለስራው መሳካትም ከኢትዮ ቴሌኮም ጋር ውይይት እንዲደረግና ለጃፓን መንግስት የሚሆን ደብዳቤ እንዲዘጋጅ ስምምነት ላይ መድረሳቸውን አገልግሎቱ በማህበራዊ የትስስር ገጹ አስፍሯል። ከሀገር ውጭ ወደ ያዝናቸው መረጃዎቻችን አለፍን። ሞሮኮ በስፔን ግዛት በምትገኘው ሴኡታ ድንበር ላይ አዲስ የፍልሰተኞች ሙከራ እንዳይኖር ጥብቅ የጸጥታ እርምጃዎችን መውሰዷን አስታውቃለች። ይህ ውሳኔ የተላለፈው በማህበራዊ ሚዲያዎች ላይ ድንበሩ እንደሚከፈት የሚገልጹና ሰዎች በጅምላ ወደ ስፔን ግዛት እንዲሻገሩ የሚያበረታቱ ጥሪዎችን መሰራጨታቸው ተከትሎ ነው። ህገወጥ የድንበር መሻገሪያ ሙከራዎችን ለመከላከልና ተሳታፊዎችን ለመቆጣጠር አስፈላጊውን ሁሉ ዝግጅት ተደርጓል ሲልም የሞሮኮ የውጭ ጉዳይ ሚኒስቴር አስታውቋል። ባለፈው ወር በተመሳሳይ መልኩ በተሰራጨ የድምጽ ጥሪ ወደ 72000 የሚጠጉ ሰዎች በድንገት ወደ ሴኡታ ተሻግሮ የነበረ ሲሆን የዘንድሮ የድንበር መሻገሪያ ቀውስ ቢያንስ 80 ሰዎች ህይወት ቀጥፏል ተብሏል። የሀገሪቱ ባለስልጣናት በማህበራዊ ሚዲያ የፍልሰት ጥሪዎች የሚያሰራጩ አካላት ላይ ህጋዊ እርምጃ እንደሚወስድ አስጠንቅቋል። በአሁኑ ወቅት በሴኡታ ወደ 2000 የሚጠጉ ስደተኞች የሚገኙ ሲሆን ከነዚህ ውስጥ 1000 የሚሆኑት በስፔን ህግ መሰረት መባረር የማይችሉ ህጻናት ናቸው። ሞሮኮ እነዚህን ህጻናት ወደ ሀገራቸው ለመመለስ ስፔን የጀመረችውን ሂደት እንድታፋጥን ጠይቃለች ሲል አፍሪካ ኒውስ ዘግቧል። ኢራን ከአሜሪካ ጋር ያለውን ጊዜያዊ ሰላም ስምምነት ለማደስ ምንም አይነት መሻሻል የለም ስትል አስታወቀች። በፋርስ ባህረ ሰላጤ ያለውን ጦርነት በዘላቂነት ለመቋጨት በሚደረገው ጥረት ላይ ኢራንና አሜሪካ አሁንም እሰጥ አገባ ውስጥ መሆናቸውን አንድ ከፍተኛ የኢራን ምንጭ ገልጸዋል። ምንጩ እንደገለጹት በሰኔ ወር የተደረሰውን ጊዜያዊ ስምምነት ለማነቃቃትና ስምምነቱን ተግባራዊ ለማድረግ የጊዜ ሰሌዳ ለመወሰን በሚደረገው ድርድር ላይ እስካሁን ምንም አይነት መሻሻል አልታየም። ይህ አስተያየት የተሰጠው ፕሬዝዳንት ዶናልድ ትራምፕ በኢራን መሪዎች ላይ ጠንከር ያለ ትችት በመሰንዘር ቀውሱን በሰላም ለመፍታት ያለመውን ተስፋ ይበልጥ ባጨለሙበት ወቅት ላይ ነው። ይህ የሆነው ማክሰኞ ዕለት በቀጠናው በመርከቦች ላይ አዲስ ጥቃት ከተፈጸመ በኋላ ነው። በሰኔ ወር የተደረሰው ስምምነት በሁለቱም ግንባሮች ወታደራዊ እርምጃዎች በአስቸኳይና በቋሚነት እንዲቆሙ የሚል ቢሆንም ስምምነቱ በፍጥነት ሊፈርስ ችሏል። ትራምፕ ሐምሌ 1 ቀን ስምምነቱ አብቅቶለታል ሲሉ የኢራን የውጭ ጉዳይ ሚኒስቴር ደግሞ ከአንድ ሳምንት በኋላ ስምምነቱ መታገዱን መግለጹ ይታወሳል። አሜሪካና ኢራን በስምምነቱ መሰረት ወሳኝ የሆነውን የሆርሙዝ የባህር ሰርጥ መተላለፊያ መስመር አልከፈተችም ስትል ትከሳለች። ቴህራን በበኩሏ ዋሽንግተን በኢራን ወደቦች ላይ ጣለችውን እገዳ አላነሳችም፣ እንዲሁም የታገዱ የኢራን ንብረቶችንም አልለቀቀችም በማለት አሜሪካ የገባችውን ቃል መጣሷን ትናገራለች። በአሸማጋዮች አማካኝነት እየተወያየንባቸው ካሉ ጉዳዮች መካከል አንዱ አሜሪካ ወደ ጊዜያዊ ስምምነቱ እንድትመለስና ግዴታዎችንም ለማወጣት የጊዜ ሰሌዳ እንድትወስን የሚጠይቀው ነው። ሆኖም በዚህ ጉዳይ ላይ ፍጹም ምንም መሻሻል የለም ሲሉ የኢራን ምንጭ ማረጋገጣቸውን ሮይተርስ ዘግቧል። የዋይት ሃውስ ፕሬስ ጸሐፊ ካሮሊን ሌቪት በወሩ መጨረሻ ከኃላፊነታቸው እንደሚለቁ ፕሬዝዳንት ዶናልድ ትራምፕ አስታወቁ። ሌቪት ከኃላፊነታቸው የሚለቁት ለቤተሰባቸው ቅድሚያ ለመስጠት እንደሆነ የተገለጸ ሲሆን ከዚህ በኋላም የፕሬዝዳንቱ ከፍተኛ የውጭ አማካሪና በሪፐብሊካን ፓርቲ ውስጥ ተጽዕኖ ፈጣሪ ሰው ሆነው እንደሚቀጥሉ ታውቋል። ለዚህ ውሳኔ በምክንያትነት የተጠቀሰው ሌቪት በቅርቡ ሁለተኛ ልጃቸውን መውለዳቸው ነው ተብሏል። የ27 ዓመቷ ካሮሊን ሌቪት በፕሬዝዳንት ትራምፕ ሁለተኛ የስልጣን ዘመን በታሪክ ትንሿ የነጩ ቤተ መንግስት የፕሬስ ጸሐፊ በመሆን በ2025 መጀመሪያ ላይ ስራቸውን የጀመሩ ሲሆን በስራ ዘመናቸውም ከመገናኛ ብዙሃን ጋር የነበራቸው ጠንካራ አቋም እንዲሁም የዲጂታል ሚዲያ ተጽዕኖ ፈጣሪዎችን ወደ ዋይት ሃውስ በመድረክ በማጣታቸው ይታወሳሉ። ካሮሊን ሌቪት በፕሬዝዳንት ትራምፕ ከፍተኛ አድናቆት የተቸራቸው ሲሆን ከስልጣን ከመልቀቃቸው በኋላም በሚመጣው ህዳር ወር ላይ በሚካሄደው የመካከለኛ ዘመን ምርጫ ላይ ለሪፐብሊካን ፓርቲ ስኬት የድርሻቸውን እንዲወጡ እንደሚጠበቅ ፕሬዝዳንቱ መግለጻቸውን ቢቢሲ ዘግቧል።
ተመልካቾቻችን ለሰዓቱ ያዝናቸው መረጃዎች እነዚህን ይመስሉ ነበር። ከቀሪ ጣቢያ ፕሮግራሞች ጋር መልካም ቆይታ